ኢንሻአላህ አቡ ኡሳማ መሰለኝ አንድ ሐዲስ አስታውሳችሁና እንጨርሳለን ማለት ነው ኢንሻአላህ። አቂዳችን ላይ መጠንከር እንዳለብን አቂዳችን ላይ መበርታት እንዳለብን ማለት ነው። ምክንያቱም ነቢያቶች ሲላኩ የተላኩበት ዋናው ኹላሰቱ ዳዕወቱ ረሱል ዐለይሂ ሰላቱ ወሰላም የነቢያቶች የዳዕዋቸው ዋናው አስኳሉ አላህ ስብሓነሁ ወተዓላ ህዝቦቻቸውን በብቸኝነት እንዲገዙ ከባዕድ አምልኮዎች ከጣዖት አምልኮዎች እንዲወጡ ይሄ ነበረ ማለት ነው። ሲመጡ የመጡት ወደ ህዝቦቻቸው የተላኩበት ዋናው ዓላማ ሚን ዒባደት ልዒባድ ኢላ ዒባደት ረቢ ልዒባድ ባሮችን ከማምለክ የባሮችን ጌታ ወደ ማምለክ ጥሪ እንዲያደርጉ ነበረ ማለት ነው። አዩሃ ልሙስሊሙን ዒባደላህ ዛሬም ላይ በየቦታው ሞት ቦታ ላይ ሊሆን ይችላል፣ በየመሳጅዶች በየሰርጎች በተለያዩ ፕሮግራሞች ላይ ተውሂድ ተውሂድ ዓቂዳ 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 እየተባለ ያለው ዓቂዳ ከተስተካከለ ስለሆነ ነው። ሌላዎቹ ነገራቶች ተቀባይነት የሚኖራቸው ማለት ነው። ዓቂዳ ካልተስተካከለ ወከዛሊከ እንደዚህ ተውሂድ ካልተስተካከለ ሰላት ቢሰገድ ትርጉም የለውም፣ ጾም ቢጾም ትርጉም የለውም፣ የጎረቤት ሐቅ ቢከበር ትርጉም የለውም፣ ስለ ምላስ ወለምታ ቢነገር ትርጉም የለውም። የተለያዩ ነገራቶች ወከዛሊከ ሸራኢሮች ቢነገሩ ዓቂዳ ካልተስተካከለ ዋጋ የለውም። አዩሃ ልሙስሊሙን ዒባደላህ ስለዚህ የመጣንበትን ዓላማ አውቀን የተፈጠርንበትን ዓላማ አውቀን ጀነት እሳት የተፈጠሩበትን ዓላማ አውቀን አላህን በብቸኝነት መገዛት ይኖርብናል ማለት ነው። አዩሃ ልሙስሊሙን ዒባደላህ ምክንያቱም አላህ ስብሓነሁ ወተዓላ በተከበረው ቃሉ ምን ይላል? ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን የሰው ልጆችንም ሆነ አጋንንትን አልፈጠርኩም እኔን በብቸኝነት እንዲገዙ ቢሆን እንጂ ይላል አላሁ ስብሓነሁ ወተዓላ። ስለዚህ ወደዚች ምድር ስንመጣ የመጣንበት ዓላማ አላህን በብቸኝነት መገዛት። ይህንን አውቀን ራሳችንን ዓቂዳ ላይ ጠንክረን ቤተሰቦቻችንን እንዲጠነክሩ ማድረግ ይኖርብናል ማለት ነው። ለዚህም ሲባል ኢማሙ አሕመድ ሙስነዳቸው ላይ የዘገቡት የሆነ ሐዲስ አለ عن الحارث الأشعري رضي الله عنه أن نبي الله يحيى عليه الصلاة والسلام نبي عليه الصلاة والسلام ናቸው ሐዲሱን ያስተላለፉት እና የአላህ ነቢይ الله يحيى በመባል የሚታወቁት ታላቁ ነቢይ አላሁ ስብሓነሁ ወተዓላ በአምስት ነገራቶች አዘዛቸው ማለት ነው። አንደኛ ምን እንዲያደርግ አያዕመለ ቢሂነ ወአየእሙረ በኒ እስራኤል አያዕመሉ ቢሂነ አንደኛ እነዛ አምስት ነገራቶች ነቢዩላህ ያሕያ እንዲተገብሩ ወደ ተግባር ወደ ምድር እንዲያመጡትና በኑ እስራኤሎችንም ደግሞ በእነዚህ አምስት ነገራቶች እንዲያዙ ማለት ነው። እናም መጨረሻ ላይ ይሄ ትእዛዝ ከቀረበላቸው በኋላ ነቢዩላህ ያሕያ ዓለይሂ ሰላቱ ወሰላም ወዲያውኑ አድርሱ እንደተባሉ አላደረሱም፣ የተወሰነ ዘገዩ። ከዛም መጨረሻ ላይ ነቢዩላህ ዒሳ መጡና ለነቢዩላህ ያሕያ ምን አሏቸው? አላህ ስብሓነሁ ወተዓላ አምስት ነገራቶችን አንተም እንድትሰራባቸው ለህዝቦችም እንድታዝ አዟሃል እና ወይ እነዚህን አምስት ነገራቶች አንተ ዘዝባቸው፣ አንተም ማታዝባቸው ከሆነ ግን እኔም ፍቀድልኝ ልዘዝባቸው የሚለውን ነገር ምን አደረጉ ማለት ነው? ያዕኒ ጥያቄ አቀረቡ። ከዛም መጨረሻ ላይ ነቢዩላህ ያሕያ ዓለይሂ ሰላም ምን አሉ? ይህንን ነገርማ አላህ ስብሓነሁ ወተዓላ እኔን አዞኝ እያለ አንተ ከቀደምከኝ እኔ ስጋት አለኝ፣ ወይ መሬት ተደርምሶ ወደ መሬት እሰምጣለሁ ወይም ደግሞ አላህ ስብሓነሁ ወተዓላ ሊቀጣኝ ይችላልና ራሴው ነኝ ማድረስ የምፈልገዋል ነቢዩላህ ያሕያ ዓለይሂ ሰላቱ ወሰላም ማለት ነው። ከዛም መጨረሻ ላይ እንዳለ በኑ እስራኤሎችን የክተት ጥሪ ያስተላለፉ ወደ ቤተል መቅዲስ እንዲገቡ ወከዛሊከ እነዚህም ደግሞ ዛሬ ላይ ምን የሆነችው ማለት ነው የጦርነት ቦታ የሆነችዋል ወከዛሊከ የነቢያችን ዓለይሂ ሰላቱ ወሰላም መሳለጃ የሆነችዋል የተሰደዱባትን ማለት ነው ሌሊት የተጓዙባትን ያዕኒ ቤተል መቅዲስ አላሁ ስብሓነሁ ወተዓላ ብዙ አብዛኛዎቹ ነቢያቶች የላከው ከዛ ነው በዛም ዙሪያ ላይ እና ወደ ቤተል መቅዲስ እንዲገቡ አዘዙ። መጨረሻ ላይ እንዳለ ቤተል መቅዲስ ሞላ መስጊዱ ሐታ እንደውም ቦታ አልበቃ ብሎ ከፍታ ቦታ ላይ እስከ መቀመጥ ደረጃ ድረስ ደረሱ። ከዛም መጨረሻ ላይ ነቢዩላህ ያሕያ ዓለይሂ ሰላም መልእክታቸውን አስተላለፉ። ኢነላህ አመረኒ ቢኸምሲ ከሊማት አን አዕመለ ቢሂነ ወአእሙረኩም አን ተዕመሉ ቢሂነ አላህ ስብሓነሁ ወተዓላ አምስት ነገራቶችን አምስት አረፍተ ነገራቶችን አዞኛል። አንደኛ እኔም ለራሴ እንድሰራባቸው፣ በሁለተኛ ደረጃ እናንተም እንድትሰሩባቸው እንዳላችሁ አምስት ነገራቶችን አዞኛል አሉ። ከዛም መጨረሻ ላይ ወደ ሐሳባቸው ሲገቡ ምናሉ አልኡላ የመጀመሪያዋ
ምንድነው አምሩኩም አን ተዕቡዱ ላህ ወላ ቱሽሪኩ ቢሂ ሸይአ በመጀመሪያ ማስተላለፈው ትእዛዝ ወከዛሊከ ምነግራችሁ ማስተላለፈው መልእክት ምንድነው አላህን በብቸኝነት እንድትገዙ ወላ ቱሽሪኩ ቢሂ ሸይአ በአላህ ላይ ምንም ነገር እንዳታጋሩ ይሄ ነው የመጀመሪያው ብለው ምን አደረጉ ማለት ነው ወከዛሊከ ሐሳባቸውን ቀጠሉ ማለት ነው መሐል ሻሂዳችን ምንድነው ነቢያቶች ወደ ህዝቦቻቸው መልእክት ሲያስተላልፉ ትእዛዝ ሲያስተላልፉ ሲጀምሩ የሚጀምሩት በተውሂድ በዐቂዳ ይስራኤል ከዛ ተውሂድ ከተስተካከለ በኋላ ሶላት ላይ እንዲጠነክሩ ተውሂድ ከተስተካከለ በኋላ ለአባትና እናቶቻቸው ጥሩ እንዲሆኑ ተውሂድ ከተስተካከለ በኋላ የጎረቤት ሐቅ እንዲጠበቅ ሌላው ነገራቶች በቅደም ተከተል ይመጣሉ ማለት ነው የመጀመሪያውና ዋናው ግን ዐቂዳ የሚባለው ነገር ነው አዩሃ ሙስሊሙን ዒባደላህ ለዛ ነቢዩላህ ያሕያ የመጀመሪያው አላህን በብቸኝነት እንድትገዙና በሱ ምንም ነገር እንዳታጋሩ ነው የሚለውን መልእክት አስተላለፉ ይሄ ነቢያቶች በአጠቃላይ ሲያደርጉት የነበረው የሆነ ነገር ለዚህ ነው አላህ ወለቀድ በዐትና ፊ ኩሊ ኡመትን ረሱላን አን ዕቡዱ ላህ ወጅተኒቡ ጣጉት በእያንዳንዱ ህዝብ ውስጥ በእርግጥ መላእክተኛ ልከናል ያ መላእክተኛ ምን የሚል ሜሴጅ ይዞ ነው ምን የሚል መልእክት ይዞ ነው የተላከው አን ዕቡዱ ላህ ወጅተኒቡ ጣጉት አላህን በብቸኝነት ተገዙ ጣዖታትን ራቁ የሚል ሲሆን ይላል አላሁ ስብሓነሁ ወተዓላ ነቢዩ ዓለይሂ ሰላቱ ወሰላም ሙዓዝ ብን ጀበልን لما بعثه إلى اليمن واليمن بلاك الجزء النبي إنك تأتي قوما من أهل الكتاب أنت يمتهدوا يمتهب بالبيت ولهم الصوتنا يسرياجي إياك لأنا سبيه إتلاك تزقاج ملون نقر مجمّلا تنبيك عدن ربط وهلا فليكن أول ما تدعوهم إليه شهادة أن لا إله إلا الله لما جمّلا جزء يمن سوت التربية المستعدر كباتشو نقر كالله سبحانه وتعالى ببتنينة ممن لقيت أن لله ولم نسكره النبي عليه الصلاة والسلام بكى مجمّلا مكلم يالبت عاقدان إن يوم دعوات النجمّر نبيات بجمّروا بتبعاقدان وجمّلا يالبت مالك لا إله إلا ملكة اللي يتليا يجبوتا وجراي نبيات يجمّروا بتنتدوا نبيات بجرسوا بالدعوات يادركم مالك تلك الدارش راي حزب تسبسبوا وكذلك الذي عن الأستاذ لمن قالوا تبلغ رجلا يتزور تنقروا የሚገርም አዳራሽ ላይ ያህል ከተሰበሰበ በኋላ ስለ ዐቂዳ ይነግሩት ማህበረሰብ ወከዛሊከ ተውሂድ ላይ ጠንክራ ይሉትና እንደዛ ተሰብስበው ስለ መናፍቅነት ይነግሩታል እንደዛ ተሰብስበው ስለ ጋብቻ ይነግሩታል እንደዛ ተሰብስበው በቃ ውሃማ ያነሳ ነገር ማለት ነው ግልጽ ማለት ከመላሱ ለምታ መጀመሪያ የዐቂዳ ወለምታ ቅድሚያ ይሰጠዋል አዩሃ ሙስሊሙን ዒባደላህ ዐቂዳ ከተስተካከለ አንድ ሰው ባያማ ምን ባይዝን ይጠቀማል ሰው አያማም ነገር ግን በአላህ አጋራል ይጠቀማል እንዴ አይጠቀምም ስለዚህ ዳዕዋችንን ስንጀምር ነብያቶች በጨረሱበት ሳይሆን ነብያቶች በጀመሩበት ነው አዩሃ ሙስሊሙን ዒባደላህ ይሄ ነው ሰንቀለው ሊኖር የሚችለው ዐቂዳ እንዲስተካከል ዐቂዳ ከተስተካከለ ህዝብ ቢሰበሰብ ትርጉም የለውም ማለት ነው ለዛ ዐቂዳ ላይ ትኩረት ማድረግ ይኖርብናል ማለት ነው ብዙ ጊዜ ዐቂዳ ሲባል ተው ዐቂዳ ትበሉ ህዝብ ይበተንብናል ይባላል ዐቂዳ ሰዎችን አይበትንም ዐቂዳ በእንዳውም ሰውን ይሰበስባል ህዝብን አንድ ያደርጋል ይሄ ምክንያቱም ነብያቶችን ጥሪ ሲያደርጉበት የነበረው ነገር ስለሆነ ማለት ነው እና ነብዩ ዓለይሂ ሰላቱ ወሰላም ለመጀመሪያ ጊዜ ጥሪ የምታደርግላቸው ነገር ከአላህ ሱብሓነሁ ወተዓላ ውጭ በትክክል የሚመለክ ጌታ እንደሌለ ወደ መመስከር ይሆናሉ ነብዩ ዓለይሂ ሰላቱ ወሰላም ከዛ ሁለተኛውስ فإنهم أطاعوك لذلك ይህንን እሺ ብለው ከተቀበሉ ዐቂዳቸውን ካስተካከሉ አላህን በብቸኝነት እንገዛለን ካሉ فأعلمهم أن الله افترض عليهم 5 صلوات في اليوم والليلة الله سبحانه وتعالى በ24 ሰዓት ውስጥ 5 አውቃት ሶላት ግዴታ እንዳደረገባቸው አሳውቃቸው አያቸዋል ከሶላት በስተፊት ራሱ ምን ይቀደማል ዐቂዳ ይቀደማል ሰውየው ሶላት እየሰገደ በአላህ የሚያጋራ ከሆነ وكذلك እንደዚህ ደግሞ ለመቃብር የሚያድግ ከሆነ ከአላህ ውጭ ያሉ አካላቶችን እርቢ ድረሱልኝ የሚል ከሆነ لا تنفعه الصلاة ولو صلى 40 سنة 40 ዓመት ቢሰግድ እንኳን ሶላቱን ተጠቅሞ አትችልም ማለት ነው أيها المسلمون عباد الله كذا النبي عليه الصلاة والسلام عقيدة كاستقاكلوا لنا الشبلة وكتكبتلوا الله بأمست وكذلك بهذا ساعة أمست الصلاة قديسا لا درقباتشو أصابوقات جواب صلاة مالك بعد الشهادتين فكرة المستطاع وكذلك الذي يدعو يدين وانا وقاقرا يدين وانا فاونديش صلاة لا تمالك صلاة كان الله نبي عليه الصلاة والسلام من ترك الصلاة فقد كفر
ሰላትን የተወሰው በእርግጥም ካለ ብለዋል። ሰላታችን ላይ ብርቱዎች እንሁን፣ ሰላታችን ላይ ጠንካሮች እንሁን። ሰላት መስገድ ያለብን ረመዳን ብቻ አይደለም። ሰላት መስገድ ያለብን የሆነ ፕሮግራም ሲኖር ብቻ አይደለም። ከስራችንን ከተለያዩ ነገራቶች እየፈጠን ሰላታችንን ግን መዘንጋት መቻል የለብንም ማለት ነው። ምክንያቱም ሰላት የማይሰግድ ሰው ከእስልምና እንደወጣ ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ከእኛና ከካዲያኖች መካከል ያለው ቃል ኪዳን ሰላት ነው ብለዋል። ሰላትን የተወሰው ከእነርሱ ጋር የሚቀላቀለው። ስለዚህ ያ ነገር እንዳይፈጠር ሰላታችን ላይ ጠንካሮች የነቢዩ ዓለይሂ ሰላቱ ወሰላም ሰሃቢዎች ሰላትን መተው ካፊር በመሆኑ ላይ ኢጅማዕ አላቸው ማለት ነው። እና ሰላታችን ላይ መጠንከር እንዳለብን ሁለተኛው ሰላት ነው የሚለውን አስተላለፉ ማለት ነው። እና ወደ ርዕሴ ስመለስ ነቢዩላህ ያሕያ ዓለይሂ ሰላም ህዝቦቻቸውን ያዘዙበት የመጀመሪያው መልእክት ምንድነው? አላህን በብቸኝነት እንዲገዙ ማለት ነው። ሂረቅል ራሱ ወደ ማን ማለት ነው? ወከዛሊከ ወደ ቤተል መቅዲስ ወይም ወደ ሻም በመጣበት አጋጣሚ ማለት ነው። ያኒ ለአቡ ሱፊያን የተለያዩ ጥያቄዎች አቅርቦ ነበር። ይህ ነቢይ ነኝ ብሎ የመጣው ሰው በምንድን ነው የሚያዛችሁ ብሎ ጠየቀ። ከዛም በኋላ አቡ ሱፊያን ለሂረቅል ምላሽ ሲያቀርብ ምን አለ? ያእሙሩና አን ነዕቡደ አላህ ወላ ኑሽሪከ ቢሂ ሸይአ፣ አላህን በብቸኝነት እንድንገዛ ወከዛሊከ እንደዚህም በሱ ላይ ምንም ነገር እንዳናጋራ ይህንን ነው የሚያዘን። የነቢያቶች ጥሪ ይሄ ነው። ከነቢያቶች ጋር የነበረው ትልቅልቅ ነቢያቶች ከህዝቦቻቸው ጋር ሲያደርጉት የነበረው ፍጭት ተውሂድ ዓቂዳ የሚባለው ነገር ነው። ነቢዩላህ ኑህ ዓለይሂ ሰላቱ ወሰላም ህዝቦቻቸውን ጠርተው ዳዕዋ አድርገውላቸው እምቢ አሉ። ሐታ ራሱ ከዚህ ጥሪ የማትቆጠብ ከሆነ እንገርፋለን እንወግርሃለን አሏቸው። እነ ነቢዩላህ ያሕያ ተገለዋል። እነ ነቢዩላህ ዘከርያ እነ ነቢዩላህ ኢብራሂም እሳት ላይ ተጥለዋል። የተለያዩ ነቢያቶች መከራ ችግር ደርሶባቸዋል። በምን አማካኝነት? በዓቂዳ በተውሂድ አማካኝነት። ከህዝቦቻቸው ጋር መሬት አላጣላቸው፣ ሴት አላጣላቸው፣ የዱንያ ጥቅም አላጣላቸው። ነገር ግን አላህን በብቸኝነት ተገዙ በማለታቸው ምክንያት የተለያየ ችግርና መከራ ደረሰባቸው ማለት ነው። ስለዚህ እኛ ምን ማድረግ አለብን ማለት ነው? ሁልጊዜ ጥሪያችን ዓቂዳ መሆን አለበት። መሰልቸት የለብንም። ሁልጊዜ ዓቂዳ ይባላል እየተባለ ብዙ ቦታ ላይ ያኒ ሰው እንዲሰላች ይደረጋል። የዓቂዳ ጉዳይ አሳሳቢ ነው። ዓቂዳ ካልተስተካከለ ሌላዎቹ ነገራቶች ባሉ ናቸው ማለት ነው። أيها المسلمون عباد الله إن نبي الله يحيى يأتي بتلك ونجر الله ببتشنينة تتجدوا بس لا يمكن أن نجر لا تكارو الله ببتشنينة تيجداسو الله تعالى كان أمر كويس في الفنائل سجدت يميكبوا الله صلاة يميكبوا الله استغاثة ذاتا كتفلق يا الله من مالو الله لو مالو نبي عليه الصلاة والسلام يتناجر الله فقال نبي عليه الصلاة والسلام من براتوات إن صلاتي ونسكي ومحياي ومماتي لله رب العالمين محمد وإبراته سجدتي مهولة أرضي موتي مهولة هوتي لا الله سبحانه وتعالى لا علمات فيك بالتانا وملالته لا شريك له لا الله كارم له وبذلك أمرت وأنا أول المسلمين በዚህም ታብዣለሁ እኔ ለአላህ ሰጥተው እጅግ ሰጥቶት የመጀመሪያዎቹ ነኝና ይህንን አስረዳላችሁ ነብዩን አለይሂ ሰላቱ ወሰላም ማለት ስለዚህ የሚሰገደው ለአላህ ከአላሁ ተዓላ ጋር ለቀብር አይሰገድም ለሰው አይሰገድም ለضريح አይሰገድም ከአላሁ ተዓላ ጋር ለጅና አይሰገድም ለተለያዩ ነገራቶች አይደረግም ይሄ በሚባልበት ሰዓት ግን ለአላህ ብቻ ስገዱ ለአላህ ብቻ አረዱ በሚባልበት ሰዓት እነዚህ ለወልዮች ክብር የሌላቸው ይባላል አይደለም ማስቀመጥ ያለብን ሸሪዓው ባዘዘን በሆነ ልክ ነው ማለት ነው ለአላህ የሚገባ ለአላህ ለሰው ልጆች የሚገባ ለሰው ልጆች እንጂ አላህ የሚወዳቸው ወልዮች ያለ ተተላለ ነገር ግን አምልኮ የሚገባው ለአላህ ነው አምልኮ ለነብዩ ለወልይ ለዛት ለጨለም ለቆልም ለአድባር ለአውጋር ማይገባ አዩሃ ሙስሊሙን ዒባደላህ እርድ ማረድ ስንፈልግ ከአላሁ ተዓላ ጋር መታረድ የለበት ገምስማ ነጭ እየተባለ ወሰራ እየተባለ ይሄ መሆን የለበትም ይሄ እኛን ከእስልምና የሚያስወጣ የሆነ ተግባር ነው أيها المسلمون عباد الله وكذلك السلف يعني لنتعلم እንችላለን الله سبحانه وتعالى كان للمسكينዎችን አበላለሁ መሳል እንችላለን الله كان ለሽዎችን ባራት ተገሩ ቶማ ፈጣለው አይፈቀድም وكذلك ضرح ላይ ደማ ፈሳለው አይፈቀድም ስለታችንን ለአላህ ብቻና ብቻ ነው ማድረግ ያለብን أيها المسلمون عباد الله እርዳታ መጠየቅ ያለብን ጦርነት መጣ ድህነት መጣ የኑሮ ውድነት መጣ ያ ረብ ብለን አላህን ነው መለመን ያለብን ከአላህ ውጭ ያለና አካል ያ አብዱል ቃድር ጀይላኒ وكذلك ويا ምንድነው
እንደዚህም ደግሞ ቃልዬ ወይ አማናን ብዬ ወይ ብለን ከአላህ ውጭ ያሉ አካላቶች ያንን ችግር እንዲያስወግዱ መጠየቅ መቻል የለብንም ማለት ነው። አዩሃ ሙስሊሙን ዒባደላህ ምክንያቱም የሞቱ የሆኑ አካላቶች ምንንም ነገር ሊጠቅሙ አይችሉም። አላህ ስብሓነሁ ወተዓላ ኢንተድዑሁም ላ የስመዑ ዱዓአኩም ብትጠሯቸው ብትለምኗቸው ጥሪዎቻችሁን አይሰሙም። ወለው ሰሚዑ መስተጃቡ ለኩም ቢሰሙ ራሱ ወከዛሊከ ጥሪን ማክበር አይችሉም ማለት አላሁ ስብሓነሁ ወተዓላ። ስለዚህ የሞቱ የሆኑ አካላቶች እንዳውም በህይወት ካሉት አካላቶች ዱዓ እንዲያደርጉላቸው ይፈልጋሉ እንጂ በህይወት ያለ አካል ከሞተ አካል ምንም ጥቅም መፈለግ የለበትም ማለት ነው። ስለዚህ አላሁ ስብሓነሁ ወተዓላ በትልቅ ነግሮናል። ስንምልም መማል ያለብን በአላህ ነው። ነቢዩ ዓለይሂ ሰላቱ ወሰላም ላ ተሕሊፉ ቢአባኢኩም ወላ ቢኡመሃቲኩም ወላ ቢልአንዳድ ወላ ተሕሊፉ ቢላሂ ኢላ ወአንቱም ሳዲቁን። በአባቶቻችሁ አትማሉ፣ አባቴ ሙት አይባልም። በእናቶቻችሁም አትማሉ፣ የአባቴን አጥንት የእናቴን አጥንት እናቴ ትሙት አትበሉ። ወላ ቢልአንዳድ በልጆችም አትማሉ አሉ። ሸዎቹን አባብዬን እነንዬን እያላችሁ አትማሉ። ወላ ተሕሊፉ ቢላሂ ኢላ ወአንቱም ሳዲቁን እውነተኞቹ ናችሁ እንጂ በአላህ አትማሉ አሉ። ኢማሙ ሸውካኒ ረሕመቱላሂ ዐለይህ የሚናገሩት ነገር አለ። ብዙ ጊዜ ገጠር ላይ በገጠሩ ክፍል ምን የሚደረግ ነገር አለ? ዕቃ ሲጠፋ ወከዛሊከ ህዝብ ይሰበሰብና አልሰረቅንም እያላችሁ እየማላችሁ እለፉ ይባላሉ። ሁሉም ወላሂ አልሰረቅኩም ወላሂ አልሰረቅኩም እያለ ያልፋል። ነገር ግን በዚህ እውነታው ካልወጣ ምን ያደርጋሉ? የሸዎቹ አንካሴ ይምጣ ይባላል፣ ወይም የሸዎቹ አድሩስ ይምጣ ይባላል። የሸዎቹ አንካሴ መሬት ላይ ከተጋደመ ወይም ደግሞ የሸዎቹ አድሩስ የተባለው ከተጨሰ በቃ ያ መጀመሪያ ወላሂ አልሰረቅኩም ብሎ ያለፈው ሰው ተሳስቼ ነው ይላል። ግልጽ ነው አይደል? እውነታውን ያወጣል። ለምን አንካሴውን የሸዎቹን አንካሴ ዋሽቼ ከተራመድኩ 7 ዘር ይቋረጣል ይላል። ያ አብደላህ እንዴት አላህን የሸዎቹን ያክል እንኳን አትፈራም? ምንም ነገር የሚፈጠር ነገር ካለ መኖሩ ጋር አድሩስ እኮ ገበያ ላይ የሚገዛ ነው። አንካሴ ማንካሴ ነው። ምንም የሚያደርገው የሚጠቅመው የሚጎዳው ነገር የለም። ነገር ግን ሰው ምን ያክል ፍጡርን እንደሚፈራ ለአላህ ስብሓነሁ ወተዓላ ምን ያክል ክብር እንደሌለው ለዛ ነው ምናምን ኢማሙ ሸውካኒ ኢዛ ቂለ ለሁ እሕሊፍ ቢላህ በአላህ ማል ሲባላሉ ሓለፈ ቢላሂ ፋጅራ ውሸቱን በአላህ ይምላል አሉ። ወኢዛ ቂለ ለሁ እሕሊፍ ቢሸይኽክ በሸኽህ ማል ከተባለ ግን ተቃዓተ ወተለካ ወደ ኋላ ያፈገፍጋል አሉ። ይህ መሆን የለበትም። አላህን ነው መፍራት ያለብን። ጠቃሚውም ጎጂውም አላህ ስብሓነሁ ወተዓላ ከአላህ ስብሓነሁ ወተዓላ ውጭ ምንም ነገር የሚፈጠር ነገር የለም። አዩሃል ሙስሊሙን ዒባደላህ እና ሂረቅልም ወከዛሊከ ለአቡ ሱፊያን ጥያቄውን ባቀረበ ጊዜ የመለሱት ምላሽ አንዱ ይህ ነበረ። ከዛም ወያእሙሩና ቢሰላቲ ወልዓፋ ወከዛሊከ ሰላት እንድንሰግድ እንደዚህ ጥዩፎች እንድንሆን አማናችን ላይ ብርቱዎች እንድንሆን ዝምድና እንድንቀጥል ያዘናል ብሎ የተናገረበታል። የመጀመሪያው ግን አላህን በብቸኝነት መገዛት የሚባለው ነገር ነው። ምክንያቱም ሽርክ የሚባለው ነገር እንደ ቀላል የሚታይ አይደለም። አላህ ስብሓነሁ ወተዓላ ይቅር የማይለው ወንጀል ማለት ሽርክ ነው። አላህ ስብሓነሁ ወተዓላ ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። አላህ ስብሓነሁ ወተዓላ በሱ ላይ መጋራትን ይቅር አይልም። እያጋራ የሞተ ሰው መቼም ቢሆን ይቅር አይባልም። መኖሪያው ጀሃነም ነው። ለዛ ከሽርክ በታች ያሉት ወንጀሎች ታህተል መሺአ ናቸው። ልናስጠነቅቅ ልንጽህ የሚገባው ሽርክ ላይ ነው። ከሽርክ እንድንጠነቀቅ ወከዛሊከ እንደዚህም ደግሞ ማህበረሰቡ እንዲጠነቀቅ መጣር መቻል ይኖርብናል ማለት ነው። ይህንን በተመለከተ እንኳን አይደለም እኛ ደካማዎችን ይቅርና ነቢዩን ዓለይሂ ሰላቱ ወሰላም አላህ ነግሯቸዋል። ለኢን አሽረክተ ለየሕበጠነ ዐመሉክ ሙሐመድ ወይ በአላህ ላይ ብታጋራ ስራ ይበላሽብሃል። ወለተኩነነ ሚነል ኻሲሪን ከከሳሪያኖች ትሆናለህ ብሏቸዋል። እና ከሽርክ መራቅ አለብን። ዓቂዳችን ላይ መጠንከር አለብን። ዓቂዳችን ላይ መበርታት አለብን። አዩሃል ሙስሊሙን ዒባደላህ። ከዛ ነቢዩላህ ያሕያ ሀሳባቸውን ቀጠሉ። ምን አሉ? መልእክቱን ፈኢነ መተለ ዛሊክ በአላህ ላይ የሚያጋራ ሰው ምሳሌው እኮ አሉ ከመተሊ ረጁሊን ኢሽተራ ዓብዳ ልክ እንዳንድ ሰው ቢጤ ነው። ሰራተኛን እንዳመጣ ባሪያን እንደገዛ ሰው ምሳሌ ነው አሉ። ሚን ኻሊሲ ማሊ ንጹህ ከሆነው ገንዘቡ በብር የሚሆን በወርቅ የሆነ ሰራተኛ ያመጣል፣ ወይም ደግሞ የሆነን ባሪያ ይገዛላል። ከዛም በኋላ ያንን ባሪያ ከመጣ በኋላ ይሄ ነው ይሄ የኔ ቤት ነው፣ ይሄ ደግሞ የሥራ ቦታዬ ነው፣ እየሰራ ወደ እኔ ገቢ አድርግ ብሎ ለዛ ባሪያ ይነግረዋል። ወይም ደግሞ ሰራተኛ ይቀጥርና ይሄ የሱቅ ቦታ ነው ምን እያደረክ ገቢ እያደረክ ወደዚህ አካውንት አስገባ ብሎ ይነግረዋል። ከዛም መጨረሻ ላይ ያ የተቀጠረው ባሪያ
ወይም ደግሞ ያ የተገዛው ባሪያ መሆን የተቀጠረው ሰራተኛ እየሰራ ሱቁንም እየሰራ ሊሆን ይችላል። ግብርናም ላይ ከሆነ ግብርናውን እየሰራ ለባለቤቱ ሳይሆን ገቢ እያደረገ ያለው ለጎረቤት ነው። ይህንን ፈአዩኩም የርዳ ዛሊክ ይሄ የሚያስደስተው ማን አለ? ግልጽ ነው አይደል? እኛ አንድ ሰራተኛ ቀጥረን ሱቃችን ላይ ከዛም በኋላ ያን ስራ ሰርቶ ለጎረቤት አካውንት ቢያስገባ ያን ሰው እንፋታዋለን እንዴ? አንፋታውም፣ ያበሳጨናል። እኛም አላህ ፈጥሮን እያለ ወከዛሊከ ሪዝቅ እየሰጠን ንጹህ አየር እየለገሰን እንደፈለግን እንድንኖር እያደረገ አላህ ሱብሓነሁ ወተዓላ የፈጠረንን ጌታ ትተን ለሌላ አካል የምንሰጥነውን አላህን በዚህ ልክ ነው የሚያስከፋው። አለቀ። የፈጠረን ማን ነው? አላህ። ወከዛሊከ ሪዝቅ የሚሰጠን ማን ነው? አላህ። እንደፈለግን እንድንቀሳቀስ የሚያደርገው ማን ነው? አላህ። አላህ ፈጥሮን እያለን አልፈጠረን ደካማ አካል እንዴት ዒባዳ እንሰጣለን? እንዴት አምልኮ እንሰጣለን? አዩሃል ሙስሊሙን ዒባደላህ ልክ በዚህ ልክ ነው ብለው የሚገርም ምሳሌ ነገሯቸው ማለት ነው። ይሄ ነው። ስለዚህ አምልኮ ለአላህ ብቻ፣ ስግደትም የሚገባው ለሱ፣ ጥሪም ስናደርግ ያ አላህ ብለን አላህን ነው መጣራት ያለብን። አዩሃል ሙስሊሙን ዒባደላህ ከአላህ ውጭ ያለን አካል መለመን መቻል የለብንም ማለት ነው። ምክንያቱም ምንም ማለት ትርፍ ስለማናገኝ ማለት ነው። ሁለተኛ ቀጠሉና ምን አሉ? ሁለተኛው ከማዝባችሁ ነገራቶች ሁለተኛው ወአሙሩኩም ቢሰላ ሰላታችሁ ላይ እንድትጠነክሩ ሰላት ላይ እንድትበረቱ አዛችኋለሁኛ። አንድ ሰው ሰላት ውስጥ በሚሰግድበት ጊዜ ሰላት ውስጥ በሚገባበት ጊዜ ጣራ እያየ መስገድ የለበትም፣ ወይም አላፊ አግዳሚውን መመልከት የለበትም። ሰላት ውስጥ ሲገባ አላህን ፈርቶ ስጁድ የሚያደርግበትን እያየ በዚህ ልክ ነው መስገድ ያለበታል። ካልሆነ ግን ሰላት እየሰገድን ጣራ የምናይ ከሆነ ሰላት እየሰገድን በሌላ ነገር ፊት የምንሆን ከሆነ የገባንበትን ዓላማ ዘንግተናል ማለት ነው። አላህ ስለነዛ ባሮች ሲናገር ስለ አላህ ባሮች ሲናገር ምንድን ነው ያለው? ወለዚነ ሁም ፊ ሰላቲሂም ኻሺዑን እነዛ ሰላታቸው ውስጥ ሆነው ጌታቸውን የሚፈሩ አላህን የሚፈሩ ናቸው። ስለዚህ ሰላት ውስጥ ስንሆን አላህን መፍራት ይኖርብናል። ሰላት ውስጥ ገብቶ በሐሳብ የሚላል ግልጽ ነው አይደል? ነገ ወደ አዲስ አበባ መሄድ ከፈለገ ሰላት እየሰገደ ገና ላለሄደው ጉዞ በሐሳብ ደብረ ሲና ይደርሳል፣ በሐሳብ ደብረ ብርሃን ይደርሳል፣ በሐሳብ አዲስ አበባ ይደርሳል። እንደዛ መሆን የለበትም። ሰላት እየሰገደ ነጋዴ ከሆነ ከስተምር እየሸኘ ሰላት ይሰግዳል፣ ብር እየቆጠረ በሐሳብ እሱ ላይ እጁ ላይ እኮ ምንም ነገር የለም። ግን በቃ ወሰግጀ ሲል ይሄን ያክል እሰራለሁ፣ ይሄን ያክል ወዲታ አደርጋለሁ። እንደዛ መሆን የለበትም። ጉስቆታ ሊመጣ ይችላል፣ ሸይጣን ሊወሰውሰን ይችላል። ፈለብለን ወደ ሰላታችን መመለስ መቻል ይኖርብናል ማለት ነው። እና ሰላታችሁ ላይ በምትሆኑበት ሰዓት ምን አድርጓል? ያኒ ሰላትና ሰላታችሁ ብቻ ነው እንጂ በሌላ ነገር መዘናጋት የለባችሁም ብለዋል። እና ሰላት ላይ እንጠንክር፣ ሰላት ላይ እንበርታ። ወላሂ ዛሬ ላይ ትመለከታለህ መሳጅዶች ተራቁተው ትናንትና ረመዳን ላይ ተጨናንቆ ቦታ ለመቃብሩ ውጭ ላይ እየተሰገደ እንዳልነበረ ሁሉ ዛሬ ላይ ግን ያ መስጊድ ሲያጨናንቅ የነበረው ጀማዓ ሁሉ የለም። መሆን የለበትም። አላህን መገዛት ያለብን እስከምንሞት ሰዓት ድረስ ነው እንጂ ዙሁርን ሰግደን ዓስርን መቅጣት የለብንም። ዓስርን ሰግደን መግሪብን መተው የለብንም። መግሪብን ሰግደን ዒሻን መተው የለብንም። እስከ ዕለተ ሞታችን ድረስ ሰላታችን ላይ እንጠንክር። ሰላት ከሌለ ሌላው ነገር ትርጉም የለውም። ሰላት ካልተሰገደ ዘካ ላይ ብንበረታ፣ የጎረቤት ሐቅ ላይ ብንበረታ፣ የተለያዩ ነገራቶች ላይ ብንጠነክር ትርጉም የለውም። አዩሃል ሙስሊሙን ዒባደላህ ስለዚህ እንጠነቃቀር፣ እንበረታታ። ቤት ውስጥ ካሉ ሰላት የማይሰግዱ ልጆች፣ ወንድሞች፣ አባቶች ካሉ እናጠንክራቸው፣ እንዲሰግዱ ማነሳሳት አለብን። አዩሃል ሙስሊሙን ዒባደላህ በሶስተኛ ደረጃ ሶስተኛው ከማዝባችሁ ነገራቶች ሶስተኛው አሉ ወአሙሩኩም ቢሰውም ጾም ላይ እንድትበረቱ አዛችኋለሁ። የረመዳን ጾም ይለቅ እንጂ ከረመዳንም ውጭ ሰኞና ኸሚስ አለ። ከረመዳንም ውጭ አያመል ቢድ አለ። የተለያዩ የሚጾሙ የሱና ጾሞች አሉ እና ጾምን አደራ ጾምን ልትጾሙ ይገባል። ጾም ሲጾም ከምግብና ከመጠጥ ብቻ መከልከል አይደለም። ምላሳችንን መጾም አለበት ሐራም ውሸት ከመናገር፣ ጆሮአችንን መጾም አለበት ነሽዳ ወከዛሊከ ሙዚቃ ከማዳመጥ፣ ቁርአን ዳዕዋ ነው ማዳመጥ ያለብን፣ ቁርአን ነው ማዳመጥ ያለብን። ሐሜት መስማት የለብንም። ኸይር ነገር መስማት አለብን። እያንዳንዱ ተክለ ሰውነታችን መጾም መቻል አለበት። የሚጾም ሰው ምሳሌ እንኳን ወከዛሊከ ከመሰሊ ረጁሊን መዐል ጀማዓ ከጀማዓ ጋር እንዳለ ሰው ነው። ከዛም በኋላ ወመዐሁ ሱረቱን የሆነች ከረጢት ይዟል። እዛች ከረጢት ውስጥ ደግሞ ሽቶ አለ። በሱ ሽቶ አማካኝነት አብረውት ያሉት ጓደኞቹ ጥሩ ሽታ ይሰማቸዋል እና ወኢነ ኸልወ
فم الصائم يصومن ياسو أفطر دمو أطيب عند الله من ريح المسك الله سبحانه وتعالى كمسك شتاي بلتا وكذلك الجفتا የሚያውት መዓዛ አለው ብለው በዚህ የተናገሩበትና የገለጹበት አለ ማለት ነውና ጾም ላይ መጠንከር እንዳለብን በዚህ ሶስተኛው ትእዛዝ አስተላልፈ በአራተኛ ደረጃ ወአሙሩኩም ቢሰደቃ ሰደቃ ላይ እንድትበረቱ ሰደቃ ላይ እንድትጠነክሩ አዛችኋለሁ ሰደቃ ግዴታ ረመዳን ብቻ አይደለም ሰደቃ መሰለቅ ያለበት የተቸገረ ምስኪን ጎረቤት ሊኖር ይችላል የተቸገሩ አቅመ ደካማ አሮጊቶች ሽማግሌዎች ሊኖሩ ይችላሉ ለነዛ ሰዎች መርዳት አለብን ለነዛ ሰዎች ማገዝ አለብን ግዴታ ዘካት ይመጣ ብቻ አይደለም ሰደቃ መስጠት ያለብን ዘካማ ግዴታችን እኮ ነው ከዘካ ውጭ ግን በራሳችን ተነሳሽነት ሰደቃ መስጠት አለብን እንስራውን ምክንያቱም ሰደቃ ማለት ነብዩ አለይሂ ሰላቱ ወሰላም የነገሩብን የሆነ ነገር አለ إن الله يربي صدقة أهلكم الله ينداكم صدقة فافالاكم نبي عليه الصلاة والسلام كما يربي أحدكم فروة عنداكم يفرستكم دنيا كما كبوا زاري لأسر بر لمسكين بتستر نجي يوم القيامة عند ترارا قصفنا ممتاونا صدقة علي مبرتاتات متنكري نور الدنيا المالة كذا قتلونا بامسنيا درجة وأمركم يعني صدقة تناقركم مالة فإن مثل ذلك يزي مستاريان كمثل رجل لك اندسوا بيتينه إنا يوم سوج وكذلك اندسات بجرش على يازونا ولا نقصوا أقرب ولا كافي وستاني أرمجان دي وسلم بالمال مجرش على يقدلتي ويات تقدلون يتليايو نقراتوش كاسا كفية يولا نقرات الكراس اللارين على كذات المسلم تلقوا نفسأتوا راسنا على صدقاء المسلطة وبالتلكروا كجهنم راسل الميادل لذلك النبي عليه الصلاة والسلام اتقوا النار ولو بشتك تمرة እሳትን የተምር ክፋይ እንኳን ሰጣችሁ ቢሆን እሳትን ተጠንቀቁ ስለዚህ መስጠት አለብን ሰደቃ ምን ያጠፋል እሳትን ያጠፋል ማለት ነው ከዛ ቀጠሉና ምን አሉ ወአምሩኩም ቢذكر ذكر እንድታደርጉ አዛችኋለሁ አላህን ማስታወስ አብዛኛዎቻችን የዘነጋንበት የሆነ ነገር ነው ذكر ማድረግ የሚባለው ነገር ነጋዴ በንግዱ ላይ አላህን መስገድ ይችላል አንድ ከስተምር ሸኝቶ ሌላኛው ከስተምር እስከሚመጣ ድረስ ذكر ማድረግ ግልጽ ነው አይደል وكذلك ከቤት ወደ መስጊድ በመንሄድበት ሰዓት ከመስጊድ ወደ ቤት በመንሄድበት ሰዓት ذكر ማብዛት አለብን የተለያዩ ማላ ያኒ ነገራቶችን ከምናወራ የሚጠቅሙና ለአኺራችን የሚጠቅሙ ነገራቶችን መፈጸም መቻል አለብን ማለት ነው ምክንያቱም አላህ يا أيها الذين آمنوا اذكروا الله ذكرا كثيرا እናንተ ያመናችሁ ሰዎች ሆይ አላህ Subhanahu Wa Ta'ala አብዝታችሁ ዝክሩት ብለው አዘና ስለዚህ ዚክር ላይ አላህ Subhanahu Wa Ta'ala በማስታወስ ላይ መጠንከርና መበርታት መቻል አለብን ማለት ነው ايها المسلمون عباد الله እና ዚክር የሚያደርግ ሰው ምሳሌ አለ ልክ ጥላት ያሳደደው ያለ መጨረሻ ላይ ሊይዙት ሲሉ የሆነ ምሽግ ውስጥ እንደገባ ነው አለ እኛን የሚያሳድደን ደግሞ ጥላት ማን ነው ሸይጣን ነው ዚክር የምናደርግ ከሆነ ግን ሸይጣን እኛን መቅረብ አይችልም ነብዩ አለይሂ ሰላቱ ወሰላም ان الشيطان يجري من ابن ادم مجرى الدم ብለዋል ሸይጣን በካደም ልጅ ማለት ነው ያኒ በደም ቱቦ ባጠቃላይ ሁሉ የደም ቱቦዎች በሚሰራጭበት ሁሉ እንደዚህ ሸይጣን የሚሰራጫል ብለው ተናግረዋል እና ያ ነገር እንዳይፈጠር በዚክር ማጥበብ አለብን ዚክር ላይ መጠንከርና መበርታት ይኖርብናል ማለት ነው ايها المسلمون عباد الله እና ይሄን አድርገን በዚህ ልክ አምስት ነገራቶች ማን ማለት ነው وكذلك نبي الله يحيى عليه السلام በዚህ ልክ ህዝቦቻቸውን የተናገሩበት የሆነ ነገር አለ እና አቂዳ ላይ እንጠንከር አቂዳ ላይ እንበርታ እዚህ ላይ ቁርአን ያልቀራን وكذلك ቅራአት ያልቀራን አባቶች ወንድሞችን እንኖራለን ቅራአት ላይ እንጠንከር ቅራአት ላይ እንበርታ ልጆቻችንን እንዲቀሩና አቂዳቸውን እንዲማሩ እናድርግ ይሄ ከሆነ ስር ነቀል ለውጥ ይኖርናል ዒልም ላይ እንበርታ ግልጽ ነው አይደል ዒልም ላይ እንጠንከር የሚሆን ከሆነ والله በሚገርም ወይም ደግሞ ባጭታ የምንለወጥበት ነገር ነው የሚፈጠረው ማለት ነው እና ምን በማድረግ ማለት ነው ያኒ وكذلك ለኛ በሚጠቅሙን በሆኑ ለአኺራችን በሚጠቅመን በሆነ ነገር ላይ መበርታትና وكذلك እንደዚህ ደግሞ መጠንከር ይኖርብናል ሐቅና ባጢልን ምንም እናደርግበት የምንለይበት ትልቁ ነገር ዕውቀት የሚባለው ነገር ነው ዕውቀት ከሌለን وكذلك ማንም ማር ከሆነ አንዱ መጥቶ የሆነ ነገር ሲለን እንቀበላለን ሌላኛው መጥቶ የሆነ ነገር ሲለን እንቀበላለን የጮውን ተከታይ ነው የምንሆነው ያ ነገር እንዳይሆን ሐቅና ባጢልን ውሸትንና እውነትን የምንለይበት ትልቁ መነጽር ዕውቀት የሚባለው ነገር ነው እና ዕውቀት ላይ መበርታት መቻል አለብን ነብዩ አለይሂ ሰላቱ ወሰለም ተረክቱ ፊኩም ሸይአይ እኔ በመካከላችሁ ሁለት ነገር ትቻለዋል
ما إن تمسكتم بهما لن تضلوا بعدي ሁለቶቹን ነገራቶች አጥብቃችሁ ከያዛችሁ መቼም ቢሆን አትጠሙማል እነሱ ምንና ምንድናቸው ኪታቡላህ ወሱነቲ وكذلك يا الله سبحانه وتعالى قرآننا يني سنة نوال النبي عليه الصلاة والسلام قرآن المكتل اللبن ينبي عليه الصلاة والسلام السنة أتبكا ما يزال اللبن مالك فالداو تقل دنيا آخراتين كما يزال متازنا قال لكونا والله هذا قال إنه قال نبي عليه الصلاة والسلام ينقروا النقال إذا تبايعتم بالعناب بآرات متتدادروا كونا بآرات متتكموا كونا بيع العناب يا رات قبيجة الله بدي متتدادروا متقبي أيو كونا وكذلك وتبعتم أذناب البقر أهونم آخراتكم تتاكتوا يكبت جرات متكتلوا كونا دنياكم بتشين متراواتوا كونا النبي عليه الصلاة والسلام وكذلك وتركتم الجهاد في سبيل الله بالله من قال لي متاقن المتتو كونا صلاتاتكم لا تنكار عقيداتكم لا بركوا وجمات كونا ورضيتم بالزرع وكذلك بدني أزرت آخراتكم تتاكتوا بالدنيا تكماتكم بتشين متدستوا كونا سلط الله عليكم ذلا لا ينزع حتى ترجعوا إلى دينكم الله وردتني لكم باتوال الله وردتني أكنا نباتوال يهنن وردت بكم كنا نتلعانا ساو ولديناكم كم نتمنى سدرس بلوال سنجل لديناكم نتأكد لديناكم نتوتانس والله مساجد تقوى الله ياسازنوها ميسجد باتشو ميكرا باتشو طفتو وكذلك هتات الرواب بطر المستايو بي مساجد لمن قراءة النقرام لمن دنو لآخراتنا ما نلفاو لمن دنو لآخراتنا بميتك من أقر لاي يمان نتاقلو سنزي تالاك الدرجة لما قنيت سبال وكذلك اندزي دمو تلك النقر لما قنيت سبال بندزي هانت نقر لاي وكذلك لآخراتنا بميتك من أقر لاي نبرتا أن نتنكر لاتشو عنهم እነዚህ አይነት ሱናውን የጠበቀ ሰርግ ደግሞ የተለመደ ይሁን ከዚህ አይተን እኛ وكذلك ምን ማድረግ አለብን ሌላም ቦታም ላይ ያኒ በሱና እንዲያል ዳዕዋ የሚደረግበት መድረክ እንዲሆን በዚህ ልክ ማድረግ አለብን ማለት ነው والله እኛ ቆረጥ እኛ ከወሰን ብዙ ነገር መስራት ይቻላል ነገር ግን ብዙ ጊዜ የኛ መዘናጋት የኛ ሞታ አለመስጠት ነው ዋጋ ያስከፈለን ያለው ማለት ነው እና በዚህ ልክ ማድረግ አለብን እና በዚህ በተከበረ በሆነ ዝግጅት ላይ ይሄንን መድረክ አዘጋጅቶ ዳዕዋ እንዲደረግበት وكذلك እንደዚህም ደግሞ ምን እንዲደረግበት ወንድሞች ተሰብስበው በልተው እንዲበተሉ ብቻ ሳይሆን ቃል አላህ ቃል ረሱል አዳምጠው ምን እንዲያደርጉ ማለት ነው وكذلك እንዲበተሉ ያኒ ስላደረጉት ማመቻቸት ማለት ነው ሼህ አህመድ ሸሪፍ አላህ Subhanahu Wa Ta'ala ኸይር ጀዛቸውን ይክፈላቸው ሌሎቻችንን ከዚህ በማየት ብዙ ነገራቶችን መስራት والله ሙስሊሙ ኡማ ከተነከረ ሙስሊሙ ኡማ ከበረታ እንኳን አይደለምና ይሄን እንደዚህ ተካከለ ነገራቶች ብዙ ነገር መስራት ይቻላል የኛ መዳከም ብቻና ብቻ እኛ ከተነከር እኛ ከበረታ አንዲት ነገር ብቻ አይደለም ብዙ የተለያዩ እያንዳንዱን ነገር ሸሪዓውን ጠብቆ እንዲህ ማድረግ ይቻላል ይጥራል አሁንም እኛም እየተባለ ያለው ብዙ ጊዜ አሁን የሚያደርጉት وكذلك እኛን ከረቀት የሚያጠለሽበት ነገር አለ እነዛ ጀማዓዎች አትቀርቧቸው እነሱ እኮ ኡማው ወደ ኋላ እንዲቀር እንዳይማር ትምህርት ላይ እንዳይጠነክር የሚያደርጉ ናቸው ይላሉ እኛ ትምህርት አልከለከልንም ለግልጽ ሊታወቅ የሚገባው ነገር ማለት ነገር ግን ሸሪዓውን በጠበቀ መልኩ ትምህርት ውስጥ የተለያዩ ሸሪዓ ጋር የሚቃረኑ ነገራቶች አሉ እነዛ ነገራቶች መውጣት አለባቸው ከነዛ ነገራቶች ለምሳሌ የሰው ልጆች ምን የሚል ማለት ነው ዝግመተ ነው የሰው ልጅ ከዝንጀሮ ነው የመጣው የሚል አለ ያው ሙሉ በሙሉ ኤክስ ነው እንደዚህ አይነት ይወጣ ነው እየተባለ ያለ በሁለተኛ ደረጃ ትምህርት ሲሰጥ የሴት በሴት ይሰጥ ወንድና ሴት መከላከል የለበትም የወንድ በወንድ ይሰጥ ይሄን ሙስሊሙ ኡማ ማድረግ አይችልም ይችላል የሚገርም ሀብት አለው ሙስሊሙ ብልጥራን ይሄንን አድርጎ እስላማዊ ዩኒቨርሲቲ ቢሰራ እስላማዊ ትምህርት የሚሰጥበት የወንድ በወንድ የሴት በሴት እክትላቱን በጠበቀ ሴቶች ጅልባብ ሊቃባቸውን ለብሰው የሚማሩበት ይሄ ይደረግ ነው እንጂ የተባለው ምንድነው ማለት ነው የሆነ ነገር እንደዚህ ስትናገር እነዛ ትምህርት የሚከለክሉ ይላል አይደለም አላህ በብቸኝነት ይመለክ ሲባል እነዛ ወልዮችን የማይወዱ ይባላል وكذلك مولد ክልክል ነው ሲባል እነዛ ነብዩን የማይወዱ ይሄ የፖለቲካ ንግግር ነው ይሄ ሞል ያላልነው መባል የለበትም የተባለው ቀጥታ ነው ማስተላለፍ ያለብን ማለት ነው ምንድነው ያሉት እንደዚህ በቃ በዚህ ልክ ነው እንጂ ሆነ ያለበት የሆነ ነገር ሲባል ሌላ ጫፍ ወይም ደግሞ ሌላ ነገር መነገር የለበትም ነው ጀዛኩሙላሁ ኸይራ ወባረከላሁ ፊኩም እነዚህ ነገራቶች ብዙ ጊዜ ሰው ሐቅን እንዳይረዳ ርብርብ ይደረጋል እናንተ ደግሞ ምን ማድረግ አለባችሁ እውነት ነው ወይ ብላችሁ በርቀት መሸሽ የለባችሁ እስኪ ይሄንን ነገር ትላላችሁ መጣችሁ ጠይቁ ግልጽ ነው አይደል ይሄንን ነገር እነሱ እንደሚሉት ነው
وكذلك እውነት እንደዚህ ችግር አለባቸው መጣችሁ ማጣራ ዲን የሰው ልጅ እኮ ዱንያ ላይ የሆነ ችግር አለ ከተባለ ያጣራል አይደል እንዴ ለዲናችን ለምን ነው ማናጣራው ስለዚህ በእንደዚህ አይነት ሽቡሃ ሐቅን ከመረዳት ቁርአናችንን ከመቅራት ዒልምን ከመማር መዘናጋት መቻል የለብንም ማለት ነው ታላቅነትን ደረጃ وكذلك الذي الله سبحانه وتعالى من ትልቅነትን ለማግኘት ሲባል እነዚህ ነገራቶች ላይ እንጠንክር እንበርታ የተለያዩ አሉባልታዎችን መስማት የለባችሁም ዛሬ ላይ ወጣቱ እኮ የነቃበት ነገር ነው ያለው ወጣቱ በፊት አሁን ዝም ብሎ በጭፍን የሚከተል ነበር ዛሬ ግን ስንትና ስንት መረዳት የሚችል ወጣት የማንንም አሉባልታ የሚሰማ አይደለም እንደዚህ ተባለ እንዴ አዎ እስኪ ይጀላጣ ግልጽ ነው አይደል ከዛም በኋላ መጥቶ ብዙ ሰው አሁን አብዛኛው ሰው ሲጠይቅ ማለት ነው አንተ በምንድነው ወደዚህ መንሃጅ የመጣው ሲባል እኔ የማይመጣሁት እንደዚህ ናቸው ብለው ላጣራ መጣው በዛው ገብቼ ቀረው ይላል አለ ያለው ሀቅ በዚህ ልክ እኮ ነው እውነታው ነብዩ አለይሂ ሰላቱ ወሰለም እንደዚህ ናቸው ብለው አጥርሽተዋቸው ነበር ይመጡና ያዳምጣሉ ሐቁን አዳምጠው በዛው እስልምናን ተቀብለው ይላሉ አለቀ ግልጽ ነው አይደል ከዛ ውጭ ግን ከቁርአንና ከሐዲስ የወጣንባት አንዲትም ነገር የለችም ካለች ሃያ ሚዳውም ይኸው ፈረሱም ይኸው ግልጽ ነው አይደል ዒልሚ በሆነ ነገር ላይ ይሄው ከቁርአንና ከሐዲስ በዚህ አፈንግጣቸዋል የሚል ወይም ደግሞ ከአህሉ ሱና ወልጀማዓ መሰረቶች በዚህ ወጣቸዋል በዕልም ይምጣ ቃል አላህ ቃል ረሱሉ የሚመጣ የለም ግልጽ ነው አይደል የለም አለቀ እነዛ እንደዚህ ናቸው መረጃ ስትለው ከከሌ ሲል ሰምቼ ያንኛው ስትጠይቀው ከከሌ ሲል ሰምቼ ነው እንጂ የሚል ቃል አላህ ቃል ረሱሉ የሚል የለም ዛሬ ላይ ደግሞ የሚሸወድ ወጣት የለም ግልጽ ነው አይደል እነሱ እንደዚህ ናቸው ብሎ ያጠለሻውን ሰው والله ያወቀ ጊዜ እንዳንተ የሚጠላው የለም አለቀ ስለዚህ ያ ነገር እንዳይሆን እንረዳ ወጣት ብዙ ነገር መረዳት ይችላል እንምጣ እንቅራ ከዛም በኋላ መንሃጁ ችግር ካለበት ይሄ ችግር አለበት ማውራት ይቻላል ግልጽ ነው አይደል ስለዚህ በዛለክ አላህ Subhanahu Wa Ta'ala ባዘለልና በፈቀደው ልክ ዲኑን የበላይ ለማድረግ እንታገል ነው ኢንሻአላህ ይሄ እንግዲህ በዚህ ልክ ሙዳከራ ከተደራረግን ከተተዋወስን እናንተም በሰማችሁት እኛም በተናገርነው አላህ Subhanahu Wa Ta'ala ተጠቃሚዎች አድርገን ዛሬ ቀኑ ማን እሁድ ብዙ ጊዜ እሁድ ቀን ላይ አብዛኛው ሰው ስራ ፈቶ ስራውን ዘግቶ እስኪ ልጆችን ይዤ ወደ መዝናኛ ቦታ ወደ ሐይቅ ልሂድ ልጆችን ይዤ ወደ ተራራ ልሂድ የሚልበት ነው አይደል ነገር ግን ያልሰማችሁ ወንድሞች ልትኖሩ ትችላላችሁ ጎረቤቶች ልትኖሩ ትችላላችሁ እሁድ ሙሐደራ ከአስር በኋላ የሚገርም ዳዕዋ ይደረጋል والله እየሄዳችሁ አዳምጡ ሰው ለዱንያ ብቻ አይደለም ታክሲ ከፍለን መሄድ ያለብን ለአኺራችን ዛሬ አንተ አንዱ ጓደኛህን ናና ዳዕዋ እናዳምጥ ብለህ ይዘው ብትሄድ ትልቅ ነገር ነው የምታገኘው ነብዩ አለይሂ ሰላቱ ሰላም ለዓሊ ኢብኑ አቢ ጣሊብ لا يهدي الله واحدا خير لك من حمر النعم አንድ ሰው ባንተ አማካኝነት አላህ ቢመራልህ ወደ መስጂድ አምጥተው በዛው ገብቶ ቢቀር ቀያይ ግመሎችን አርዶ ከመሰደቅ ይበልጣል ነብዩ አለይሂ ሰላቱ ሰላም ዛሬ ላይ እንደዚህ አይነት የሰደቃ ወይም ደግሞ የምሳ ዝግጅት ለማቅረብ ስንትና ስንት ወጣ ወረዳለ ግልጽ ነው አይደል አሁን ባለ ዝግጅቱ ሻህበት ሸርፍ ቢጠየቅ ይሄንን ዝግጅት እንትን ለማለት ከዛሬ አመት በፊት ሊሆን ይችላል ፕሮግራሙን የነደፈው ተመልከት ይሄው አንድ ሰው ወደ መስጂድ ለማምጣት ግን መዘጋጀት አያስፈልግ وكذلك ዘይት ግዛት ትባል ሽንኩርት ግዛት ትባል ግመል አርዶ ከመሰደቅ ይበልጣል አለከና ብለ ጎረቤትን ወደ ዳዕዋ ወሰደ ሰው ኳስ ዛሬ ኳስ ጫወታል እንግዲህ ይያላል አንተ ደግሞ ወደ ኸይር ነገር እኔና ተነጋሪዎች እነዛ ሰዎች በተስተካከሉ ቁጥር አጅር እናገኛለን እና ምንድነው ማለት ነው ሙሐደራ ይደረጋል ዳዕዋ ይደረጋል ቅርብናት ዳንድ ቦሩ ሰው ለመውሊድ እኮ አገር አቋፍ ይሄዳል አይደል እንዴ ዛሬ እንደዚህ አይነት ማን ቦታ ላይ ዛሬ ጥሩ ሲና መውሊድ አለ ከተባለ ለዛሬ ያልሆነ ልብስ ይቀዳደድ ብሎ ከለለው ተበድሮ መውሊድ ይሄዳል አንተ ደግሞ ለዳዕዋ ታክሲ ከፍለህ አላህ በረካ ያደርግልሃል ገንዘብህ ገና ከቤት ጀምረህ ነይተህ ሄደህ እስከምትመጣ ድረስ እያንዳንዱ እርምጃ አጅር አለ ጎማ ውስጥ ብትገባ ጎማው በተሽከረከረ ቁጥር አጅር አለ እና ዳዕዋ እናዳምጥ ግልጽ ማለት የኛ መዝናኛችን የኛ የሐይቅ ዳርቻችን ዳዕዋ አለቀ ሄደህ ዳዕዋ ስታዳምጥ ልብህ እርጥብ ይላል ኢማንህ ይጠነክራል ጥሩ ነገር ታስባለህ ዱንያ ቢዚ አድርጋ ነበር አጨናንቃ ነበር ያጨናነቀ ነገር ሁሉ ይወገዳል ቻርጅ ነው ዳዕዋ እና ምንድነው ማለት ከዚህ ጋንድ ቦሩ ሪሊስቴት ቅርብ ነው እንደ ሀታ ታክሲ ቢጠፋቁ በእግር ትሄዳለህ ጫማ ቢያልቅ አጅር ታገኛለህ እና ሌሎችንም ወንድሞችን አባቶችን እያሳተፉ ዳዕዋ ላይ እንዲሳተፉ እናድርግ አንዘናጋ والله እንዘናጋ ይሄ ኸይር ነገር ወጣትነታችንን ካልተጠቀም ስንትና ስንት ሰዎች አሉ ዳዕዋ መሄድ እየፈለጉ ፓራላይዝ ነው የተቀመጡ እኔና ተቁሉ ጤናማዎች ነን የታክሲ ባይኖረን በእግራችን መሄድ እንችላለን ዳዕዋ ላይ አትጥሩ ወንድሞች ግልጽ ነው አይደል እንኳን አይደለም እናንተ መቅረት ይቀርና ሌሎችን ወንድሞችን አጠንክሩ ጎረቤታችሁን እያያዛችሁ
እስኪ ጎረቤት እንገረው ይቅር ችግር የለም አንተ ግን አድርስ ናት ዳዕዋ እንሂድ በለው ሳይመቸው ሊቀር ይችላል አብሽር አንተ ግን አጅር አለ ግልጽ ማለት ስለዚህ እንደዚህ በማድረግ ዳዕዋ ላይ አንዘናጋ ገና ወጣቶች ነን ብዙ ነገር ማድረግ እንችላለን ግልጽ ነው ብዙ ነገር መስራት እንችላለን እና አደራ 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 የዳዕዋችን ነገር ቂራአት ራሱን የቻለ ቂራአት ነው ዳዕዋ ደግሞ ለየት የሚያደርገው እንድንጠነክር እንድንበረታ ወንድሞች ጋር የሱና ወንድሞች ጋር መተያየት እኮ ራሱ ትልቅ ነገር ይኸው ፉضይል ብኑ ዒያድ ምን ይላል መሰላችሁ ታላቁ ዓቢዱ ልሐረመይን የሐረመይን አላህ ተገዥ በመባል የሚታወቀው ኢዛ ረአይቱ ረጁለን ሚን አህሊ ሱና ከአህለ ሱና የሆነ ሰው ሱናን የሚከተል የሆነ ሰው እኮ ስመለከት አለ فكأنما رأيت رجلا من أصحاب رسول الله صلى الله عليه وسلم كنبي عليه الصلاة والسلام صحابيوች አንድ ሰው ያየው ያክል ይሰማኛል አያለ ወንድምህን ለማየት ብቻ እኮ ትሄዳለህ በቃ ዳዕዋው ላይ ላትደርስ ትችላለህ ራሱ የሱና ወንድሞችን ማየት በራሱ ወድ ይሞላል ግልጽ ነው አይደል እና ይሄ ትልቅ ነገር ስለሆነ የዱንያ ጀነት የዱንያ ጨፌ ማለት ዚክር የሚደረግበት ዳዕዋ የሚደረግበት ቦታ ላይ ስለሆነ ይሄንን ማድረግ በተቃራኒ ደግሞ ወኢዛ ረአይቱ ረጁለን ሚን አህሊ البدع ከቢድዓ የሆነ ሰው ሳይ فكأنما رأيت منافقا في زمن رسول الله صلى الله عليه وسلم منافق سنة لا يعني دكما የሆነ ሰው ቢድዓ የሚያሯሩጥ ሰው ሳይ ደግሞ አለ በነብዩ ዘመን ያለ ሙናፊቅ ያየሁ ይመስለኛል ይህ ታላቅ ልጅ ፉضይል ብኑ ዒያድ እና የሱና ወንድሞችን ለማየት ብቻ ራሱ ትልቅ ምግብ ነው ትልቅ ቀለብ ነው ወላሂ ስንትና ስንት ሰዎች አሉ በረሃ ሄደው በስራ አማካኝነት ከወንድሞቻቸው ጋር መታየት የማይችሉ ይህንን ጸጋ የመሰባሰብ ወከዛሊከ ከሰባት ዳዕዋ የማድረግ ጸጋ የምናውቀው ስንለያይ ብቻ አሁን ላይ ጸጋ ይመስለን ስለዚህ እንጠቀምበት እድሉን ዳዕዋ አደራ እንዳንቀር እየተደዋወልን ምን ይያል ምን ማድረግ ጎረቤቶቻችን የታክሲ ክፈልላቸው አብሽር አከራይ ነው እሱ ነው መክፈል ያለብኝ አትበል ይሄ ሌላ ነጋዴ እኮ ነው አንተ ላከራይ ምን አድርገህ ማለት የታክሲ ከፍለለት ዳዕዋ እንዲሳተፍ አድርግ እና መሳተፍ የማይችሉ ደካማ ሊኖሩ ይችላሉ ሪከርድ አድርገን እናሰማቸው በዚህ ልክ እንረባረብ ዲናችን ላይ እንጠንክር ዲናችን ላይ እንበርታ ወጣት ዲኑ ላይ ከተነከረ ብዙ ነገር መስራት ይችላል ተያይዘን ወከዛሊከ እንጠንክር እንበርታ ዲናችን ላይ እንጠንክር ካል ማንጠነክርበት አንድ ነገር የለም ስለዚህ እንበርታ እንጠንክር ዳዕዋ ላይ አደራ እንዳትቀሩላችኋለሁ جزاكم الله خيرا وبارك الله فيكم حياكم الله وإياكم الله سبحانه وتعالى እዚህ ቦታ ላይ እንደሰበሰበን ሁላችንም ጀነተል ፊርደውስ አላህ ይስጠን حياكم الله وإياكم السلام عليكم